ሰበር የተባሉ 6 ዜናዎችን ይዤላችሁ መጥቻለሁ ባንድ ላይ ማለት ነው። አጠራ አድርጌ ያቀርብላችኋለሁ። እስከ መጨረሻው አብራችሁን ቆዩ። ፈጣሪ ወጥቶ ከመቅረት ይጠብቃችሁ። እንዴት ቢጋጭ ነው ግን በዚህ ልክ መኪናው የተጨረማመተው? ለሞተ ሰው ቁርአን መቅራት ሸርዓን እንዴት ይታያል? የነ ሰራዊት ፍቅሪ የፍርድ ቤት ውሎ ደርሰዋል። መረጃው እንደሚከተለው አቀርባለሁ። 100% አላህን እንደምንገናኘው በአኺራ እርግጠኛ መሆን አለብን። ይሄ አኺራ የሚባለው ዓለም እውነት ግን ሊኖር ይችላል የሚል ጥርጣሬ ካለብን አላመንም። አሁን በሰሞነኛው ጦርነት በኢራንና በአሜሪካ መሃል በሚደረገው ፍልሚያ ውስጥ አንድ ወሳኝ የሆነን ሰርጥ እናገኛለን። ሰዎች ስላንተ በሶስት ምክንያት በብዛት ሊያወሩ ይችላሉ። አንደኛ አንተ ያዝከውን መያዝ ሲያቀታቸው፣ ሁለተኛ አንተ የደረስክበት ደረጃ እንደማይደርሱ ተስፋ ሲቆርጡ፣ ሶስተኛ ያንተ ድንበር የማይደፈር መሆኑን ሲረዱ። በእነኚህ ሶስት ምክንያቶች ስላንተ በብዛት ቢሄዱበት ሊያወሩ ይችላሉ። የነ ሰራዊት ፍቅሪ የፍርድ ቤት ውሎ ደርሰዋል። መረጃው እንደሚከተለው አቀርባለሁ። እነ ሰራዊት ፍቅሬ ከፊንቴክ ጋር በተያያዘ ፍርድ ቤት ዛሬ ቀጠሮ እንዳላቸው ነግሬያችሁ ነበረ። በዛሬው ዕለት እንግዲህ እነ ሰራዊት ፍቅሬ ፍርድ ቤት የቀረቡበት ዋናው ምክንያት ከክሳችን ከፊንቴክ አማሮች ጋር ይለይና ለብቻው ይታይልን በሚል ነበረ። ከዚህ ቀደም ፖሊስ የጠየቀባቸው 12 ቀናትና ፍርድ ቤት የፈቀደው ማለት ነው። በዛ ላይ ይግባኝ እንጠይቃለን የሚል ነበረ። በዚህ መሰረት ፍርድ ቤቱ ይግባኛቸውን አጽድቆ ዛሬ ጉዳያቸውን ተመልክቷል። ዛሬ ፖሊስ ፍርድ ቤት ቀርቦ የራሱን ሀሳብ አስረድቷል። በዚህ መሰረት ፖሊስ አርቲስቶቹ እስካሁን ድረስ እነዚህ ከፊንቴክ የወሰዷቸውን መኪኖች አላስረከቡኝ የሚልና ሌሎችን ምክንያቶችን በማቅረብ የምርመራው ጊዜ ከዚህ ቀደም በተፈቀደው መሰረት 12 ቀናት እንዲቀጥል ጠይቋል። ይህን ሰራዊት ፍቅሬ ጠበቆች ፍርድ ቤቱ ከመጀመሩ በፊት ችሎቱ በዝግ እንዲሆንላቸው ጠይቀው ነበረ። ይህም የሆነበት ምክንያት በፍርድ ቤት ውስጥ በጣም ብዙ የፊንቴክ ተበዳዮች መፈክር ይዘው ተገኝተው ነበረ። መፈክር የያዙትም ሰዎች በጣም ችሎቱ በሙላቱ ዳኛው ይውጡ ሲባሉ የተወሰኑት እንዲቀነሱ ማለት ነው ጩኸት አሰምተዋል። እነዚህ ሌቦች እያሉ ሌቦቹን ቁጭ ለመካት አለብን በሚል በችሎቱ ውስጥ ጩኸት ማሰማታቸውን ሰምተናል። ሆኖም በፖሊስ እንደተደረገው ችሎቱ የሚችለው ሰው ቁጥር ብቻ ተቀምጦ ተካቷል። ዳኛውን በዝግ ችሎት አላደርግም በሚል ችሎቱ እንዲቀጥል ወስነዋል። በዚህ መሰረት ፍርድ ቤቱ የነ ሰራዊት ፍቅሬን ጉዳይ ከተመለከተ በኋላ ፖሊስ ለሰኞ 8 ሰዓት መዝገቡን ይዞ ፍርድ ቤት እንዲቀርብ አዟል። ከሰኞ በኋላ መዝገቡን ከተመለከተ በኋላ የነ ሰራዊትን ይግባኝ ውሳኔ እንደሚሰጥበት አስታውቋል። እነ ሰራዊት ፍቅሬ ወደ እስር ቤት በሚመለሱበት ጊዜም መፈክር የያዘው የፊንቴክ ተበዳይ ፍትህ ይሰጠን በሚል የተለያዩ ተቃውሞችን ሲያሰማ ነበረ። ፈጣሪ ወጥቶ ከመቅረት ይጠብቃችሁ። እንዴት ቢጋጭ ነው ግን በዚህ ልክ መኪናው የተጨረማመተው? በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማም ገመጦ ተብሎ በሚጠራው አካባቢ ላይ ትናንት ሌሊት 8 ሰዓት አካባቢ ሁለት አይሱዙ መኪኖች እርስ በርሳቸው ተጋጭተው የ5 ሰዎች ሕይወት ማለፉን የሲዳማ ክልል ፖሊስ አስታውቋል። ታዲያ በአደጋው 4 ወንዶችና 1 ሴት በድምሩ የ5 ሰዎች ሕይወት ያለፈ ሲሆን በአንደኛው መኪና ውስጥ የነበረ ረዳት ብቻ በሕይወት መትረፉም ተነግሯል። ለሞቱት ወገኖቻችን ፈጣሪ ነፍሳቸውን ይማር። እባካችሁ ሹፌሮች ስታሽከረክሩ ፍጥነታችሁን መቀነስና ተገቢውን ጥንቃቄ ማድረጋችሁ እንዳትረሱ። ሰበር የተባሉ 6 ዜናዎችን ይዤላችሁ መጥቻለሁ ባንድ ላይ ማለት ነው። አጠራ አድርጌ ያቀርብላችኋለሁ። እስከ መጨረሻው አብራችሁን ቆዩ። በሰሞኑን የኢራን ሚሳኤሎች ጠንከር ብለዋልና በዚህ ምክንያት ከደቂቃዎች በፊት አልጀዚራ ይዞት እንደወጣው መረጃ መሰረት ከላይ እንደምትመለከቱት ከ5 ሚሊዮን በላይ እስራኤላውያን ከመሬት ስር ወደ ተዘጋጀላቸው መጠለያ ውስጥ እየኖሩ እንደሆነ እየተነገረ ይገኛል። በሁለተኛው ዜና የሆርሙዝ ሰርጥን በሰላም አልፋለች። የፈረንሳይ የነዳጅ ጫኝ መርከብ በዚህ ሰዓት የሆርሙዝ ሰርጥን በስኬት ማለፏ እየተነገረ ይገኛል። ምናልባት በሰሞኑን ፈረንሳይ ከአሜሪካ ጋር በገባችበት ሰጣ ገባ ወይም ደግሞ ኢራን ላይ ወታደራዊ ኃይልን አላሰማራ ማለቷን ተከትሎ በሰላም እንድታልፍ ተፈቅዶላት ሊሆን ይችላል የሚሉ ግምቶች እየተነገሩ ይገኛሉ። የኢራን ድሮኖች በኩዌት የሚገኘው የሚናን አልአህመዲን የነዳጅ ማጣሪያ መጥተዋል። ይህንን ብሪክስ ኒውስ ነው የዘገበው። በሌላኛው የኢራን ትልቁ ጥቃት የኢራን ባላስቲክ ሚሳኤል በእስራኤል ላይ በሰነዘረው ጥቃት የእስራኤል የድሮን ማምረቻ እንደወደመ እየተነገረ ይገኛል። አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤፍቢአይ ዋና ዳይሬክተር ከስራ ሊያባሩት ነው። ምክንያቱ ደግሞ እጅግ የሚያስገርም ነው። ከሳምንት በፊት የኢራን ሀከሮች እንግዲህ ይህን ሰው ጉድ ሰርተውት ነበረ። የኢሜይሉን ሁሉ ሀክ አድርገው የግል ሚስጥሩን ሁሉ አደባባይ ላይ ዘርግፈውለት ነበረ። በዛ ምክንያት እንግዲህ ሚስጥር ታውቋል፣ ምንም አሰራለንም በሚል አይነት ሁኔታ
ከስራ ሊያባሩት እንቅስቃሴ እንደጀመሩ እየተነገረ ይገኛል። እንግዲህ የኢራን ሀከሮች ስራ እዚህ ድረስ ደርሷል። በመጨረሻው ዜናዬ በኢራን ላይ ሊደረግ የታሰበው የምድር ላይ ወረራ ወይም ደግሞ የምድር ላይ ጦርነት እጅግ ኪሳራ ያለው ነው በማለቱ ከስራው ሊባረር ነው። ከላይ በምስሉ ላይ የምትመለከቱት የ40 ዓመቱ አሜሪካዊ ኢታማዦር ሹም ነው። እንግዲህ ለ40 ዓመት የጦር ልምድ ያለውን ሙያ በመጠቀም ምክር ሰጥቶ ነበር። በዛ ምክንያት ከስራው እንደተባረረ እየተነገረ ይገኛል። አሁን በሰሞነኛው ጦርነት በኢራንና በአሜሪካ መሃል በሚደረገው ፍልሚያ ውስጥ አንድ ወሳኝ የሆነን ሰርጥ እናገኛለን። የሁርሙዝ ሰርጥ። ይህን ስም በተደጋጋሚ ሰምታችሁታል። መዲቁ ሁርሙዝ፣ ዘ ስትሪት ኦፍ ሁርሙዝ፣ የሁርሙዝ ሰርጥ እየተባለ የዓለም ሚዲያ ስለዚህ ሰርጥ ያወራል። ይህ ሰርጥ ምንድን ነው? ሁርሙዙስ ማን ነው ስንል እንጀምራለን። ይህ ሰርጥ የዓለማችን ነዳጅ 25% በዚህ ሰርጥ ውስጥ ያልፋል። የዚህ ሰርጥ መታወቅ በርካታ ነገሮችን ዓለም ላይ ይቀይራል። ይሄው ሀገራችን ላይ እንኳን ጥላው መጥቶ የነዳጅ ሰልፉ ለጉድ ነው። ይሄ ጉዳይ ወር ሲቀጥል ሀገራችን ዓለማችን ምን ይመስላል የሚለው አስጊና አሳሳቢ አድርጎታል። አላህ ለሀገራችን ሰላም አላህ ያምጣ፣ ሰላሙን አላህ ያብዛል። ታዲያ ይህ ሰርጥ ሲነሳ አንድ ደማቅ ስም ይነሳል። ዛሬ ስለ ፖለቲካው አላወራ። ሁርሙዝን መነሻ አድርጌ ግን ደማቁ ታሪካችን መለሳለሁ። ሁርሙዝ ማን ነው? የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስርወ መንግስት፣ የፋርሶች ስርወ መንግስት ደማቅ ግዛት ኃያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሁርሙዝ ይባላል። ይህ ሰርጥም የሱ መታወሻ ይሆን ዘንድ ቦታው ተሰይሞለታል። ታዲያ በሰይድና አቡበክር ስዲቅ ዘመን ከነቢዩ እልፈት ሰለላሁ ዐለይሂ ወሰለም ከዓመት በኋላ አካባቢ ሰይድና አቡበክር በኻሊድ ብን ወሊድ መሪነት ፐርሻን ኢምፓየርን እንዲከፍቱ ሰራዊቱን አሰማሩ። ኻሊድም ይህን ጦር እየመራ ወደ ፐርሻን ኢምፓየር ሲጠጋ የፋርሶቹ ጦር ፊት ለፊት ተገናኘው። የጦሩ ጀነራል ሁርሙዝ ይባላል። ይሄ ሰርጥ የተሰየመለት። ታዲያ ፊት ለፊት ሲገናኙ ሁሉም ጦራቸውን አሰለፉ። ፍልሚያው ከመጀመሩ በፊት ማንም አይበግረው ሁርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን እንዴት አወቀው? በእርግጥ ኻሊድ 100 ጦርነቶችን አድርጎ ተሸንፎ ማያቅ የአላህ ሰይፍ መሆኑን ዓለም ዝናውን ያውቀዋል። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። 100% በእምነታችን እርግጠኛ መሆን አለብን። 100% አላህን እንደምንገናኘው በአኼራ እርግጠኛ መሆን አለብን። ይሄ አኼራ የሚባለው ዓለም እውነት ግን ሊኖር ይችላል የሚል ጥርጣሬ ካለብን አላመንም ማለት ነው። ወይም አንዳንዶች እንደሚሉት ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ይላሉ። ምናልባት እንደው አኼራ የሚባለው ዓለም ካለ ዛሬ የሰራነው ደግነት ይጠቅመናል ለማለት ነው። አይጠቅምም። አህመድ ዲዳት ረሂመሁላህ ይሄ ጥያቄ ቀረበላቸው ይባላል። ምንድነው? እሱም ከአንድ ኤቲስት ነው። አህመድ ዲዳት ብሎ ጠየቃቸው፣ እንደው ይሄ እናንተ በአኼራ የምትሉት ነገር በሳይንሱ ዓለም ከፍተኛ ጥናት ተደርጎበት ምርምር ተካሂዶበት እንበልና አለ በምሳሌ ድንገት የምርምሩ ውጤት ከሞት በኋላ የሚነሳ አካል የለም የሚል ቢሆን ኖሮ ምን ይሰማዎታል አላቸው። ልክ እስከ ዛሬ የለፉለት ጌታ ሻህዋውትን የገደቡት ነገር እንደው አይቆጮትም ለማለት ነው። ምን ይሰማዎታል ውሸት ሆኖ ቢገኝ ሲላቸው በራሱ መንሃጅ ነው የመለሱለት። አሁን አንተ እንዳልከው ምርምር ተካሂዶበት ሳይንቲስቶች ከፍተኛ ጥናት አድርገውበት አኼራ የተባለው ነገር መኖሩ ቢረጋገጥ አንተ ከሚደርስብህ ክስተት የበለጠ አይደርስብኝም አሉ። አንተስ ምን ይሰማሃል? እኔስ እንዳልከው በቃ ሞቼ የቀረው አልተቀሰቀስኩም አኼራ የለም ቢባል፣ በምርምሩ ሂደት ግን መኖሩ ቢረጋገጥስ አንተ የምትከስረው ጀሃነም እሳት በመግባት ነው። አንተ ከደረሰብህ ክስረት አይደርስም። የማን ይሻላል እኮ እያሉት ነው በዛው ሎጂክ። ስለዚህኛ አኼራ ለመምጣቱ ምንም ጥርጥር የለንም። ደሊልም አያስፈልገውም፣ ውስጣችን ስለተቀበረ ብቻ ነው። አላህ በሰው ልቦና ውስጥ ዘላለማዊነትን ተክሏል። የውመ ሚነል አያም እንሞታለን ነው እንጂ የምንለው ዛሬ እኔ እሞታለሁ የሚል ሰው አለ እንዴ? ቀብሩን የሚያዘጋጃለ ዛሬ ሟች ነኝ ብለው ሀታ ሌላው ይቅርና ሚሊዮኖችን በአጠገቡ እያየ
በሞት የቀጠፈው የኢቦላ ወረርሽኝ በሽታ አይኑ ያየ ሚሊዮኖችን እዛው በደቂቃው ሲገል አይቶ 1 ሚሊዮን አንደኛው እሱ ሆኖ ቢያዝስ መድኃኒት እዛ ጋር አለ ከተባለ ይሄዳል አይሄድም? ሚሊዮኖች የሞቱበት እኔ ድናለሁ እንዴ? ለሞተ ሰው ቁርአን መቅራት ሸርዐን እንዴት ይታያል? እንግዲህ الله سبحانه وتعالى أنزل القرآن دستورا لعباده ለሙእሚኖች ማነው መመሪያ አድርጎ ነው አላህ ቁርአን ያወረደው ያ መመሪያ የሆነው ነገር ሞተው ሰው ማነው በመቀራቱ ጥቅም ያገኛል አያገኝም فيه خلاف بين العلماء ወለሞች መካከል ያው ቀዲመን ወሐዲሳ አለ አሁን ወደ አስማኑ ስንመለስ በረሱል ጊዜ አለይሂ ሰላቱ ወሰለም ሷሃቦች ሞተዋል ቤተሰቦቻቸው ማነው ሞተዋል ቁርአን ማነው የሄዳቸው ማነው ተዛቸው ተዛዝ ወይንም በተግባራቸው ማነው አልተገኘም ስለዚህ በተለይ ማነው ቀብር ላይ ሄዶ መቀራት የለበትም ተዛም እንደዚሁ ማነው ተሰባስቦ አንዳንድ ቦታ ደግሞ በጣም በሚከፋ መልኩ ገንዘብ በመክፈል የሚደረግም ሁኔታ አለ ይሄ ተረሱል አለይሂ ሰላቱ ወሰለም ያልተገኘ ነገር ስለሆነ ቦታ የለውም ሌላው ቁርአንን ቀርቶ ثوابون ለከለ ያድርገው ብሎ ዱዓ ቢያደርግ ይቻላል ثواب ሊደርሰው ይችላል ያው ቢመንዝለት ዱዓ እንደ ማድረግ ስለሚቆጠር ብለው የሚሉ ዑለሞች አሉ ግን ቁርአኑ ማነው መቅራት ቀብር ላይ ሄዶ መቅራት የሚባለው ነገር የለም አይፈቀድም ነው ምንለው አላሁ